አዲስ መረጃ ደርሶናል። በላይ በቀለ ነኝ። አሜሪካም ጦርነቱን በይፋ መቀላቀሏን ፕሬዝዳንት ትራምፕ አስታወቁም። የአሜሪካ ጦር ጀቶች የኢራንን የኒኩሌር ጣቢያዎች መደብደባቸውን ፕሬዝዳንቱ ለሕዝባቸው ባደረጉት ንግግር አስታውቀዋል። ፕሬዝዳንቱ እንዳሉት የአሜሪካ ጦር ጀቶች ቢያንስ 3 ቁልፍ የኒኩሌር ጣቢያዎች ደብድበዋል። ፎርዶ፣ ናታንዝና ኢስፋሃን የተሰኙትን። በአሜሪካ ግጭቱን መቀላቀል የፈነጠዙት የእስራኤል ባለሥልጣናት በሙሉ ትብብርና በተቀላጠፈ አሰራር ቴሄራንን ሲመቱ ማደራቸውን ገልጸዋል። ፕሬዝዳንት ትራምፕ ኢራን ወደ ሰላም ጠረጴዛም እንድትመለስ አለበለዚያም የማትወጣው መከራም ይጠብቃታል ሲሉ ደጋግመው ማስጠንቀቃቸው ይታወሳል። የኢራን መንግሥት በበኩሉ ፍጻሜ የሌለው መዘዝ ይከተላችኋል በማለት መግለጫ አውጥቷል። ውጭ ጉዳይ ሚኒስትሩ ሰኢድ አባስ አራክቺ የአሜሪካ ጥቃት አስከፊ ሲሉ አውግዘው ኢራን ሉዓላዊነቷን ለመጠበቅ ሁሉንም አማራጮች ትመለከታለች ሲሉ አስጠንቅቀዋል። በኤክስ ገጻቸው ላይ በለጠፉት ጽሑፍ ዛሬ ማለዳ የተከሰተው ጥቃት እጅግ አሳፋሪና ማቆሚያ የሌለው መዘዝ የሚያስከትል ነው ብለዋል። ውጭ ጉዳይ ሚኒስትሩ አክለውም አሜሪካም የመንግስታቱ ድርጅት የጸጥታው ጥበቃ ምክር ቤት አባል ሆናም ነገር ግን በተባበሩት መንግስታት ድርጅት ቻርተር ላይ ከባድ ጥቃት ወይም ደግሞ ጥሰት ፈጽማለች ሲሉ ኮንነዋል። አንዳንድ የዲሞክራት ሕግ አውጪዎች ሳይቀሩ አሜሪካም የኢራን የኒኩሌር ተቋማት ላይ የፈጸመችውን ድብደባም ያለ ኮንግረስ ይሁንታም የተፈጸመ ነው በማለት አውግዘዋል። የኮንግረስ አባሏ አሌክዛንድሪያ ኦክሳያ-ኮርትዝ ይህ ሕገ መንግሥቱንና የኮንግረሱን ሥልጣን በከባድ ሁኔታ መጣስና ፍጹምና ግልጽ በሆነ መልኩ ክስ ለመመስረት የሚያስችል ነው ብለዋል። ለትውልድ ሊከተለን የሚችል ጦርነት በመክፈት በግዴለሽነት አደጋ ላይ ጥለውናል ሲሉ አውግዘዋል። ሌላዋም የኮንግረስ አባል ሕገ መንግሥቱን የጣሰ ድርጊት በመሆኑ ኮንግረሱ በአስቸኳይ ጣልቃ እንዲገባም ጠይቀዋል። በመካከለኛው ምስራቅ ለ10 ዓመታት የተካሄደው ማለቂያ የሌለው ጦርነት የት እንዳደረሰን አይተናል። ሁሉም በጅምላ ጨራሽ መሳሪያ ውሸት ላይ የተመሠረተ እንደነበር እናስታውሳለን። ዳግም በዚያ መንገድ አንታለልም ብለዋል። ሌላኛው የኮንግረስ አባልም ሁኔታውን እብደት ብለውታል። ትራምፕ ኢራንን ያለ ኮንግረስ ይሁንታ ደብድበዋል፣ በሕገወጥ መንገድ ወደ መካከለኛው ምስራቅ ጦርነት ጎትተው አስገብተውናል፣ አሁንም መማር ያለብንን አልተማርንም ሲሉ ኮንነዋል። ሐማስም አሜሪካም በኢራን ላይ የፈጸመችውን የአየር ድብደባም ግልጽ ጥቃት ሲል አውግዟል። ሐማስ ባወጣው መግለጫም ጥቃቱ በጉልህ ዓለም አቀፍ ሕግን የጣሰና ለዓለም አቀፍ ሰላምና መረጋጋት ቀጥተኛም አደጋ ነው ሲል ገልጿል። ሐማስ መስከረም 26 2016 በእስራኤል ላይ ጥቃት በማድረስ 1200 ያህል ሰዎች መግደሉ ይታወሳል። የጦርነቱ ሁሉ መዘዝ እስራኤል በምላሹ በጋዛ እያካሄደች በምትገኘው ወታደራዊ ጥቃት በ10 ሺዎች የሚቆጠሩ ፍልስጤማውያን ተገድለዋል። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝም መግለጫ አውጥተዋል። አሜሪካም የፈጸመችውን ጥቃት አደገኛ ሁኔታዎችን የሚያባብስ ሲሉ የገለጹ ሲሆን በአሁኑ ወቅት ይህ ግጭት በፍጥነት ከቁጥጥር ውጪ ሊወጣ የሚችልበት ስጋት እየጨመረ ነው ብለዋል። በሰላማዊ ዜጎች በአካባቢውና በዓለም ላይ አስከፊ መዘዝ ነው ሲሉ ገልጸዋል። የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሰዓር በበኩላቸው አሜሪካም በኢራን የኒኩሌር ተቋማት ላይ ጥቃት መፈጸሟን ተከትሎ የትራምፕ ስም በታሪክ መዝገብ ላይ በወርቅ ይጻፋል ሲሉ አወድሰዋል። በኤክስ ገጻቸው በለጠፉት አስተያየት ፕሬዝዳንቱ ጥቃቱን ለመፈጸም ድፍረት የተሞላበት ውሳኔ በመውሰዳቸው አሞካሽተዋል። አክለውም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህንን ታሪካዊ ውሳኔ መርተውታል ሲሉ ገልጸዋል። ኢራን በበኩሏም ሌሊቱን በእስራኤል ከተሞች በፈጸመችው ጥቃት እስካሁን 11 ሰዎች ተጎድተው ወደ ሆስፒታል መወሰዳቸው ይነገራል። ጉዳቱ ከደረሰባቸው ሰዎች መካከል አንድ የ30 ዓመት ጎልማሳ ይገኝበታል። የእስራኤል አየር ኃይል በምዕራብ ኢራን በሚገኙ ወታደራዊ ኢላማዎች ላይ አዲስ የጥቃት ዘመቻ ከፍቷል። የመከላከያ ሰራዊቱ በኢራን ግዛቶች በሚሳኤል ማስወንጨፊያዎች ላይ ጥቃት ማድረሱን ይፋ አድርጓል። የቱርክ ፕሬዝዳንት ራሲብ ጣይብ ኤርዶዋን በበኩላቸው የኔታንያሁ መንግሥት ለአካባቢው ሰላም ትልቅ እንቅፋት ሆኗል ሲሉ ዛሬ ማለዳ አውግዘዋል። የእስራኤል መንግሥት ሰኔ 6 ላይ የፈጸመው ጥቃት በሁለቱ ሀገሮች መካከል ሊካሄድ የነበረን የድርድር ሂደት ለማዳከም ያለመ ነው ሲሉ ገልጸዋል።